የቻናል ቤተሰቦች ዛሬም በአዲስ ቪዲዮ ተመልሻለሁ። የዛሬ ሁኔታ ደግሞ ምንም እንደማንችል ከሚናገሩን ሰዎች መራቅ ያለብን ለምንድን ነው የሚለውን ነገር ከብዙ በጥቂቱ ልላችሁ ወድጃለሁ። ለምንድን ነው እንደዛ ያልኳቸው? በህይወታችን ውስጥ አብረናቸው የምናሳልፋቸው የምንውላቸው ጊዜ በተለያዩ ጊዜያት ምን ፈተናዎች ሊሆኑብን ይችላል። ተነሳሽነት ሰልፍ ኢኒሼቲቭ እንዳይኖረን ሊጎዱን ይችላሉ። እንደዚህ አይነት ሰዎችስ ምን ይጠቅሙናል? በህይወታችን ምንም ለማይጠቅሙልን ነገር ትተን ሙሉ አስወግደን ከህይወታችን እንደ አዲስ አላማችን ላይ ማተኮር አለብን። ምክንያቱም አንዳንድ ሰዎች እኔ ብቻ ነኝ የማውቀው ከኔ በላይ ማንም የለም ብለው ያስባሉ። የእውቀት ስኪላችን ሁላችንም እየተለያየ ነው። በትምህርት ስኪል ውስጥ በስራ ስኪል ውስጥ እንደየሰው ስኪል ይለያያል። ነገር ግን ሰዎች በህይወታቸው ምንም እንደማይችል ሲሰማቸው ምን ያደርጉናል? የበታችነት ስሜት ለአእምሯችን እንድንሰጠው ይገፋፉናል። ይህ ደግሞ ምን ይሆናል? ሁልጊዜ የማንሳ እኔ ማረባ ነኝ፣ እኔ ምንም አልችልም፣ ሰው በዙሪያዬ ምንም እንደማልችል አድርጎ ያስበኛል የሚል ነገር በውስጣችን ውስጥ እናብሰለስላለን። ይህ ምን ይጎዳናል? ሌላኛው አለፈ ሲል ደግሞ በውስጣችንም የባዶነት ስሜት ሊፈጥርብን ይችላል። ስለዚህ እንደማንችል የሚነግሩን ሰዎች ምንም እንደማናውቅ ከሚያደርጉን ሰዎች መቆጠብ አለብን። አለበለዚያ ግን ምን ሊያደርገን ይችላል? በጊዜ ሂደት ሳይኮሎጂያችንን ይጎዳዋል። የበታችነት ስሜት፣ ብቸኝነት ያጠቃናል። ነገሮችን መቆጣጠር ማንችል ከሆነ ደግሞ አለፍ ሲል ህይወታችንን እስከ መጥላት ልንደርስ እንችላለን። ስለዚህ እንዲህ አይነት ሰዎች ምንም አይጠቅሙንም። አውልቀን መጣል ነው ያለብን። ሌላኛው ነገርስ ግቦቻችን ላይስ ምን ተጽዕኖ ይኖራቸዋል የሚሉት ነገሮች ራሱ ቆም ብለን ስናስብ መሰናክል ነው የሚሆንብን። ስለዚህ እንደማንጠቅም ምንም እንደማንረባ እየተሰማችን ካለ እንደዚህ አይነት ሀሳብን በአእምሯችን ውስጥ የሚፈጥሩብን ሰዎች ካሉ በዙሪያችን ጥበብ ባለው መንገድ ብንርቃቸው የተሻለ ነው የሚለው የዛሬው መልእክቴ ነው። ስለዚህ ምንም ሊጠቅሙ የማይችሉ ከንቱ እንደሆነ የሚነግሩትን ሰዎች እንዴት ከህይወታችን ማስወገድ ወይም ማስወጣት አለብን የሚሉትን ነገሮች ከብዙ በጥቂቱ ያነሳሁበት ቪዲዮ ይህን ይመስላል። ቻው።